ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 17 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ያለው አርበኛ ዘመነ ካሴ ጠላታችን ወዳጅና ጠላት ሊመርጥልን አይችልም ሲል ገልጿል። ሰሙታላችሁ። ብልጽግና በትግራይ ባንኮች ላይ እገዳ መጣሉን ተከትሎ የኤርትራ ገንዘብ የሆነውን ናቅፋ በአዲግራትና ባድዋ አገልግሎት እየሰጠ መሆኑ ተዘግቧል። ዝርዝር መረጃውን ይዘናል። በደቡብ ምዕራብ ኢትዮጵያ በማዕድን ማውጫ አካባቢ በተፈጸመ ጥቃት 7 ሰዎች ተገድለዋል። እስራኤል ለሶማሊላንድ የነጻና ሉዓላዊ ሀገርነት እውቅና በይፋ በመስጠት የመጀመሪያዋ ሀገር ሆናለች። በዘገባችን አካተነዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ያለው አርበኛ ዘመነ ካሴ ጠላታችን ወዳጅና ጠላት ሊመርጥልን አይችልም ሲል ገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ በወቅታዊ ጉዳዩ ዙሪያ መልእክት አስተላልፈዋል። በመልእክቱም የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ያለ ሲሆን የዘር ፍጅት የገጠመው ህዝብ ዓላማውን ሳያመቻች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው ብለዋል። የእሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስከ አዳነው ድረስ የትኛውንም አይነት እርምጃ ቢወስድም ሁሌም ልክ ነው። ዘራችን ከስብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም በማለት አጽንኦት ሰጥቷል። በመሆኑም እንደ ህዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን ብሏል። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን። የጠላትን አከርካሪ የሰበርነው አንድ የዲሽቃ ጥይት 500 ብር ገዝተን ነው በማለት አብራርተዋል። ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውሩ ጋር ሁሉ ተባብሮና አስተባብሮ የማዝመትና የመዝመት ግብን የመምታት ታሪካዊ ኃላፊነትና ግዴታም አለብን ብለዋል። በጠላቶቻቸው እጅ ወድቀው ወደ ኦሽዊትስ የመታረጃ ጉረኖ የሚነዱ አይሁዳውያን ድንገት ቅጽበታዊ እድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን ሲል የጠየቀው አርበኛ አይደለም የሚል ምላሽ ሰጥቶ መልእክቱን ቀጥሏል። ከኦሽዊትስ በተአምር የተረፈ አይሁድ ጠመንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር ነበርን ለሚለው ጥያቄም አይደለም የሚል ተመሳሳይ መልስ ሰጥቷል። በኦሽዊትስ ካምፕ ውስጥ 1,100,000 ገደማ የተለያየ ማንነት ያላቸው ንጹሐን በናዚዎች እጅ አልቀዋል ብሏል። ጥያቄዎቹን ይቀጥልና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር ይሆን ነበር? ሀያላን ተባብረው ሂትለርን ማስወገዳቸውስ ነውር ሆነ? በፍጹም አይደለም፣ አልሆነም ይላል። የኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ህዝብ ላይ የዘር ፍጅት እየፈጸሙ ባሉበት ኢትዮጵያን ከምጥ ይሁን ስምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ወቅት ምን ያስጮኋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው ብለዋል። ባንዳ ለአረብ ኤሚሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆች እያላበው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም ሲልም ገልጿል። ባንዳና ባዳ ሀገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አብይ አህመድ ነው የሚለው አርበኛው ባንዳና ባዳ የበቀለበት አፈር ያደገበት መንደር ያሳደገው ህዝብ ላይ በአንዳንድ የአስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበረና የበቀል እብደት ውስጥ ያለው የራሱን ስጋ ቀቅሎ የሚበላው አብይ አህመድ ነው ሲልም ገልጿል። እንኳን የዳንኤል ክብረት የቃል መቁንን የቱርክ ድሮን ከውድቀት አያድነውም ሲልም መልእክቱን አስተላልፏል። ብልጽግና በትግራይ ባንኮች ላይ እገዳ መጣሉን ተከትሎ የኤርትራ ገንዘብ የሆነው ናቅፋ በአዲግራትና ባድዋ አገልግሎት እየሰጠ መሆኑ ተዘገበ። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ በኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችም በስፋት እየተሰራጨ መሆኑን ነዋሪዎችና በንግድ ስራ ላይ የተሰማሩ ግለሰቦች ገልጸዋል። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች መናገራቸውን ዋዜማ ራዲዮ ዘግባለች። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናቅፋ አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ገልጸዋል። የናቅፋ መስፋፋት በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ይናገራሉ። በትግራይ ባንዣ
ባንዣበበው ጦርነት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ እንቅስቃሴዎች በስፋት እየተሳተፉበት መሆኑን ነዋሪዎች ያስረዳሉ። በዚሁ የድንበር ንግድ ላይ የተሰማራ አንድ የትግራይ ባለሀብት እንደገለጸው እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ያብራራል። ከትግራይ ወደ ኤርትራ ድንበር የሚሻገሩት በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪ በዶላር ጭምር እንደሚከፍሉም ተገልጿል። መቀሌን ጨምሮ በትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑን ዋዜማ ያነጋገረቻቸው ምንጮች ተናግረዋል። በየአካባቢው የሚለያይ ቢሆንም በአሁኑ ወቅት የ1 ሊትር ነዳጅ ዋጋ በመቀሌ ከተሞች እስከ 220 ብር ድረስ ሲሆን በኤርትራ ድንበር አካባቢዎች ከ300 ብር በላይ መሻገሩን ሰምተናል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ዋዜማ ተረድታለች። በጥሬ ገንዘብ ላይ በተመሰረተው የድንበር አካባቢ ንግድ ወደ ትግራይ የሚገባው የኤርትራ ናቅፋ በትይዩ ገበያ ወደ ብር ይቀይራል። የናቅፋና ብር ልውውጡን የሚያሳልጡ ደላሎች እስከ ትግራይ መዲና መቀሌ ከተማ ድረስ መኖራቸው ተመላክቷል። እንደ አዲግራት ባሉ የድንበር አቅራቢያ ከተሞች አንድ የኤርትራ ናቅፋ በኢትዮጵያ ከ12 እስከ 15 ብር ድረስ እየተለወጠ መሆኑን ምንጮች ተናግረዋል። በደቡብ ምዕራብ ኢትዮጵያ በማዕድን ማውጫ አካባቢ በተፈጸመ ጥቃት 7 ሰዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ውስጥ በሚገኘው ቤሮ ወረዳ በትናንትናው ዕለት ታጣቂዎች በ3 የወርቅና የእብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃቶች 7 ሰዎች መገደላቸውን የወረዳው ዋና አስተዳዳሪና የፖሊስ አዛዥ ተናግረዋል። በዛሬው ዕለትም በሌላ የማዕድን ስፍራ ላይ የተኩስ ልውውጥ መደረጉ ተገልጿል። በምዕራብ ኦሞ ዞን ስር በሚገኘው ቤሮ ወረዳ ትናንት ሐሙስ ታህሳስ 17 2018 ዓ.ም በ3 ስፍራዎች ላይ ጥቃት የደረሰው ከረፋድ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑን የወረዳው ፖሊስ አዛዥ ዋና ሳጅን ደመላሽ አኩ ለቢቢሲ ተናግረዋል። የወረዳው ዋና አስተዳዳሪ አቶ ገመዳ ካይዳድ በበኩላቸው የመጀመሪያው ጥቃት የተፈጸመው ቤሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጪ ኩባንያ ላይ ነው ተብሏል። በወርቅ ማውጫ ስፍራ ላይ በተፈጸመው የመጀመሪያው ጥቃት የአንድ ሰው ሕይወት እንዳለፈ ሁለቱ ባለስልጣናት ገልጸዋል። በጥቃቱ የተገደለው ግለሰብ በማዕድን ማውጫው ስፍራ ላይ የሚሰራ የአይሱዙ መኪና ረዳት እንደሆነ ዋና አስተዳዳሪው አንስተዋል። የፖሊስ አዛዡ ዋና ሳጅን ደመላሽ በበኩላቸው ከሞት በተጨማሪ አንድ ሌላ ሰው ላይ ጉዳት መድረሱን አክለዋል። ዋና አስተዳዳሪው አቶ ገመዳ በዚህ ስፍራ የነበሩ ሌሎች ሰዎችም ጥቃት ተከፍቶባቸው ነበር ብለዋል። የሳይቱን ሰው ከበቡ፣ ከዛ ሚሊሻ አስተባብረን ከዚያ ሳይት አስለቀቅን፣ ትንሽ ስንቆይ እዚያው ማዕድን ማውጫው ስፍራ ላይ ከመከላከያ ጋር ለረጅም ሰዓት ተዋጉ ሲሉ ቀጥሎ የተፈጠረውን ክስተት አብራርተዋል። ሁለተኛው ጥቃት የተከፈተው የእብነበረድ ማዕድን ማውጫ ስፍራውን ሲጠብቁ በነበሩ ሰዎች ላይ እንደሆነ ዋና አስተዳዳሪው ተናግረዋል። በስፍራው ላይ ተሰማርተው የነበሩት 6 የጥበቃ ሰራተኞች እንደሆኑ የሚገልጹት አቶ ገመዳ ጥቃቱ በደረሰበት ሰዓት ግን 3ቱ በስራ ላይ እንዳልነበሩ ጠቅሰዋል። ታጣቂዎቹ 3ቱ ጥበቃ ላይ ያሉትን መቱ፣ 2ቱን ገድለው መሳሪያቸውን ይዘው ሄደዋል። አንዱና ምግብ የሚሰሩ ሴቶች ተርፈዋል ብለዋል። የወረዳው ፖሊስ አዛዥም በተመሳሳይ በዚህ ጥቃት 2 ሰዎች መገደላቸውን ተናግረዋል። ሶስተኛው ጥቃት የተፈጸመው ከእብነበረድ ማውጫው ስፍራ በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ ነው ተብሏል። በክልል ደረጃ የሚሰጥ ልዩ አነስተኛ የወርቅ ማዕድን ቁፋሮ ፈቃድ ወስዶ እየሰራ ያለ ማህበር የሚንቀሳቀሰው በዚህ ስፍራ ላይ 2 ሴቶችና 1 ወንድ መገደላቸውን ሁለቱ ባለስልጣናት ገልጸዋል። ከጥቃቱ በተጨማሪ የቁፋሮ ስፍራው ንብረቶችን በእሳት የማቃጠልና የመዝረፍ ድርጊት መፈጸሙን አስረድተዋል። እስራኤል ለሶማሊላንድ የነጻና ሉዓላዊ ሀገርነት እውቅና በይፋ በመስጠት የመጀመሪያዋ ሀገር ሆናለች። እስራኤል ከሶማሊያ ተገንጥላ ራስ ገዝ በመሆን ላለፉት 3 አስርት ዓመታት ገደማ ለቆየችው ሶማሊላንድ የሀገርነት እውቅና በመስጠት የመጀመሪያዋ ሀገር መሆኗን ጠቅላይ ሚኒስትሯ ዛሬ ይፋ አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶማሊላንድ ሪፐብሊክ የነጻና ሉዓላዊ ሀገርነትና እውቅና በዛሬው ዕለት ማግኘቷን ባደረጉት የቪዲዮ ንግግር ላይ አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የውጭ ጉዳይ ሚኒስትር
ሚኒስትር ሰዓርና የሶማሌላንድ ፕሬዝዳንት የጋራ መግለጫ መፈራረማቸውን የተሰራጩት የፎቶና የተንቀሳቃሽ ምስል መረጃዎች ጠቁመዋል። ይህ መግለጫ በፕሬዝዳንት ትራምፕ ተነሳሽነት የተፈረመው የአብርሃም ስምምነትን ያዘለ ነው ሲልም የእስራኤል ጠቅላይ ሚኒስትር ቢሮ ጠቅሷል። ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ ፕሬዝዳንት ዶክተር አብዱራህማን መሐመድ አብደላ የእንኳን ደስ ያላችሁ መልእክታቸውን በቪዲዮ የስልክ ልውውጣቸው ሲያስተላልፉም ተመልክተናቸዋል። ኔታንያሁ ለሶማሌላንዱ ፕሬዝዳንት በእስራኤል ይፋዊ የስራ ጉብኝት እንዲያደርጉም ጋብዘዋቸዋል። ፕሬዝዳንት አብዱራህማን ጠቅላይ ሚኒስትር ኔታንያሁ አድርገውታል ላሉት ታሪካዊ መግለጫ መስግነው ጠቅላይ ሚኒስትሩ ሽብርተኝነትን በመዋጋትና ቀጠናዊ ሰላምን በማጎልበት ላሳዩት ጥረት አድናቆቴን እገልጻለሁ ብለዋል። ጠቅላይ ሚኒስትር ኔታንያሁ እስራኤል እውቅና እንድትሰጥ ትልቁን ሚና ተጫውተዋል ያሏቸውን የውጭ ጉዳይ ሚኒስትር ጌዲዮን ሰዓር እንዲሁም የሀገሪቱን ዝነኛ የስለላ ተቋም ሞሳድን በአጠቃላይና ዋና መሪውን ዴቪድ ባሬናን አመስግነው ለሶማሌላንድ ሕዝቦች ስኬት፣ ብልጽግናና ነጻነት እመኛለሁ ብለዋል። የእስራኤል መንግስት በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ መስኮች ከሰፊ ትብብር በማድረግ ከሶማሌላንድ ሪፐብሊክ ጋር ያለውን ግንኙነት ለማጠናከር ሰፊ እቅድ መኖሩንም ኔታንያሁ ተናግረዋል ሲል የሀገሪቱ የጠቅላይ ሚኒስትር ቢሮ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶማሌላንድ እውቅና እንደሚሰጡ ላለፉት ወራት ሲነገር የቆየ ቢሆንም የአሜሪካ ወዳጇ እስራኤል መቅደሟ የቀጠናው አወዛጋቢ ጉዳይ ሊሆን ችሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም